የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳን የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። በዛሬው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱ እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃንም በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግቦታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡት በችሎቱ የተጠየቁት በተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ የሚደግፉ መሆኑን ገልጿል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር በተከሳሽ ጠበቃ እጅ ነው የሚገኙ የሚሉ የተዛቡና ሐሰተኛ ዘገባዎችን ማቅረባቸው በችሎቱና የምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙ ጋዜጠኞች በዳኛ ትዕዛዝ እንዲወጡም ተደርጓል። መጋቢት 1 ቀን ሌሊት የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ የተሰማው ወጣት ቀነኒ አዱኛ ህልፈተ ህይወት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ በምርመራ እየተጣራ ይገኛል። ታይም መጽሔት ኢትዮጵያዊውን ዶክተር ቴዎድሮስ አድሃኖም የ2025 የዓለም የመቶ ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተቱን ገለጸ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የ2025 የታይም መጽሔት የዓለማችን መቶ ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተታቸው ተገልጿል። ዶክተር ቴዎድሮስ አድሃኖም ይህንን አስመልክተው በማህበራዊ የትስስር ገጻቸው ባሰፈሩ ጽሑፍ በዝርዝር ውስጥ መካተቴ ጤና ለሁሉም የሚለውን ዓላማ ለማሳካት ቀን ከሌት በከተማ በገጠር እንዲሁም ግጭቶች በሚካሄዱባቸው አካባቢዎች ስራዎችን ለሚሰሩ የሙያ አጋሮቼ እውቅና የሚሰጥ ነው ሲል አስታውቋል። ዶክተር ቴዎድሮስ አድሃኖም የዓለም አቀፍ የጤና ገጽታ የቀየረ ባለራዕይ መሪ፣ በሳይንስ ላይ የተመሰረተ ውሳኔ ለመስጠት ያላለሰለሰ ድጋፍ የሚያደርግ ሲሉም በመጽሔቱ ላይ ስለ ዶክተር ቴዎድሮስ ምስክርነታቸውን ያሰፈሩትና ፈንጣጣ ከዓለማችን እንዲጠፋ ከፍተኛ አበርክቶ ያደረጉት ኢፒዲሚዮሎጂስቱ ፕሮፌሰር ላሪ ብሪሊያንት ገልጿቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢሎን መስክ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርን የመጽሔቱ የዓመቱ መቶ ተጽዕኖ ፈጣሪዎች ዝርዝር ውስጥ ከተካተቱ መካከል ይገኙበታል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የ2017 ዓ.ም የ9 ወራት ሪፖርት ግምገማን በተመለከተ ማብራሪያን ሰጥቷል። ገንዘብ የሌለውና በገንዘብ የማይቀጣ በእስር ይለወጥበታል። በእስር የማይቀጣ ደግሞ አጭር የሆነ የሰውነት ማቋቋሚያ ቅጣቶችን ይቀጣል ብሏል ባለስልጣኑ። በዚህም ከአምናው 9 ወር ጋር ሲነጻጸር የዘንድሮ የ9 ወር አፈጻጸም 64 በመቶ የደንብ ጥሰት የቀነሰበት ነው ብሏል። ይህን ያሉት ባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራም ኮሪደር ልማት ጋር በተያያዘ በመንገደኞች ላይ የሚጣለውን ቅጣት ተመጣጣኝ አለመሆን በተመለከተ ስለሚነሳው ቅሬታ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ሕጎችና ደንቦች የሚወጡበት የሕዝቡን ጥቅም ለማስጠበቅ ነው፣ ሌላ ተልዕኮ የለውም። እንደ ራሳችን ሰውነት ልብስ የምንከባከብበት ትሩፋታችን ነው ማለት ይቻላል ኮሪደር ልማቱ ሲሉ ነው የገለጹትም። በሳይክል መንገድ ላይ የሚሄድ ሰው በሳይክል መንገድ እንዲሄድ፣ እግረኛውን በእግረኛ መንገድ እንዲሄድ የተደረገበት፣ በሳሮች ፋውንቴኖችና ሌሎችም አካባቢዎች ቆሻሻ እንዳይጣል የተደረገበት በርካታ ስልጠናዎችም ተሰጥተዋል። ቀጥሎ ሕግ የማስከበር ስራ ነው። ቅጣቱ የዚህን ያህል የጎላና በጣም የከፋም አይደለም። የቅጣት ደረጃዎች አሉ። ገንዘብ የሚቀጣ ይቀጣል፣ ገንዘብ የማይቀጣ በእስር ይለወጣል፣ በእስር የማይቀጣ ደግሞ አጭር የሆነ የሰውነት ማቋቋሚያ ቅጣቶችንም ይቀጣል ብለዋል። አህያ በኮሪደር ላይ መንዳት በተለይም በአይፒ መንገዶች ላይ ከቦሌ እስከ ቤተ መንግስት ሌሎችም አካባቢዎች ላይ ተቀባይነት የሌለው ነው። ማህበረሰቡም ሚዲያዎችም እንዲያውቁት የምንፈልገው በከተማችን ውስጥ ምንም አይነት የእንስሳት ዝውውር የማይፈጠርባት ከተማን ከመፍጠር አንጻር አጠንክረን የምንሰራበት ይሆናል ብለዋል። ከወንዝ ዳር ልማት ጋር በተያያዘ ትላልቅ ተቋማትና ፋብሪካዎች ይቀጣሉ። ሁልጊዜ ግንዛቤ እየተፈጠረላቸው ነው ይባላል። ግን በመቶ ሺዎች በሚሊዮኖች የሚቆጠር ገንዘብን ይቀጣሉ። ምክንያቱ ምንድነው የሚል ጥያቄም ቀርቦላቸዋል። ለዚህም በሰጡት ምላሽ የደንብ ቁጥር 181 የወንዝ ዳርቻም ደንብን በተመለከተ
ተቋማችን ከአካባቢ ጥበቃ ባለስልጣን ከአረንጓዴ ውበት ቢሮና ከመንገዶችና ውሃ ባለስልጣን ጋር በመሆን አብረው ነው እየሰሩ ያሉት ብለዋል። በወንዝ ዳርቻ ላይ በርካታ ግንዛቤዎች ተሰጥተዋል። ጥናቶችም ተጠንተዋል። ትላልቅ የሚባሉት 7 ወንዞች አሉ። በተለይ ፍሳሾችን ወደ ወንዝ የሚገቡበት ሁኔታ አለ። ያ ተጠንቷል። በጠናው መሰረት ተጋላጭ ናቸው የተባሉ የመንግስትና የግል ተቋማትና ግለሰብም ጭምር ግንዛቤ ተሰጥቷቸዋል። ግንዛቤ የመስጠት ችግር የለም። ሰው ያንን ተቀብሎ የመተግበር ችግር ነው ያለው። የምናስተካክለው ህግን በማስከበር ነው በማለትም ነው። ስለዚህ ህግ የማስከበር ጉዳይ ለቀረበው ቅሬታና ጥያቄ ምላሽን የሰጡትም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም